ወደ ትሬዲንግ ዓለም ለመግባት ካሰባችሁ ከሚያስፈልጉን ነገሮች በጣም ኢምፖርታንት ብቻ አይደለም ጀስት እሱ ከሌለ ምንም ማድረግ አትችሉም። እሱም ብሮከር ነው። ብሮከር አካውንት ደግሞ እንዴት መክፈት እንደምትችሉ በዚህ ቪዲዮ ያሳያችኋለሁ ማለት ነው። ዓለማችን ላይ በጣም ብዙ ብሮከሮች አሉ። ዴቢ የሚባል አለ፣ ኤክስኤም የሚባል አለ፣ ቢቲ ማርኬት የሚባል አለ፣ ሌሎችም በጣም ብዙ ብሮከሮች አሉ። ግን በእኛ ሀገር ኮንቴክስት ወይም ኢትዮጵያ ውስጥ አክቲቭሊ የሚሰራው ኤክሰነስ የሚባለው ብሮከር ነው ማለት ነው። ዛሬ እኔ ማሳያችሁ የኤክሰነስ አካውንት አከፋፈት ነው የሚሆነው ማለት ነው። ይሄ ቪዲዮ ሀገር ውስጥ ከሆናችሁ ውጭ ሀገር ከሆናችሁ ይጠቅማችኋል። ምክንያቱም ኤክሰነስ ማለት ኢንተርናሽናል የሆነ ብሮከር ነው። የትም ቦታ ብትሆኑ በዚህ ብሮከር አማካኝነት ትሬድ ማድረግ ትችላላችሁ። ባለፈው እንዳልካችሁ ምን ብያችኋለሁ? ትሬድ ለማድረግ ብሮከር ያስፈልገናል። ብሮከር ማለት ምንድነው? አንድ ቤት መግዛት ፈልጉ ወይም አንድ ሰፈር ብትሄዱ የሆነ ሀገር ብትሄዱ ያንን ሀገር አታውቁትም፣ እዛ ሀገር ላይ ቤት መግዛት ፈለጋችሁ፣ ቤቱን ለመግዛት አንድ ብሮከር ያስፈልጋችኋል፣ ደላላ ያስፈልጋችኋል ማለት ነው። በዛ ደላላ አማካኝነት አክሰስ ታደርጋላችሁ። በዚህ ሴናሪዮ ኤክሰነስም ወይም ሌሎችም ብሮከሮች ልክ ይህንን ስራ ይሰራሉ ማለት ነው። ትሬዲንግ የትሪሊየን ዶላር ቢዝነስ ነው ብለናል። ያን ቢዝነስ ደግሞ ራን የሚያደርግ ማርኬት አለ ማለት ነው። ያንን ማርኬት አክሰስ ማድረግ የምትችሉት ደግሞ በብሮከሮች አማካኝነት ነው ማለት ነው። ስለዚህ ዛሬ የኤክሰነስ አካውንትን አከፋፈት ከዜሮ ጀምሮ እያንዳንዱ ነገር ማሳያችሁ ይሆናል ማለት ነው። ብሮከር አካውንት መክፈት ከፈለጋችሁ ከኔ ጋር እኩል መሄድ ከፈለጋችሁ ትክክለኛውን የኤክሰነስ ብሮከርን ሊንክ ዲስክሪፕሽን ላይ አስቀምጬላችኋለሁ። በዚህ ቪዲዮ ዲስክሪፕሽን ስር ታገኛላችሁ። ገብታችሁ በዛ ሊንክ ገብታችሁ ከኔ ጋር እኩል መሄድ ትችላላችሁ ማለት ነው። አሁን እዚህ ስክሪን ላይ እንደምታዩት ሬጂስተር ይላል። እዚህ ጋር ሬጂስተር የሚለው ውስጥ ትገባላችሁ ማለት ነው። ሬጂስተር የሚለው ውስጥ ከገባችሁ በኋላ ቬሪፋይ አር ዩ ሂውማን ይላል። ምክንያቱም ገንዘብ የሚከፈልበት ገንዘብ የሚገባበት ፕላትፎርም ስለሆነ በጣም ሴኪዩር በሆነ ወይ ራን ማድረግ አለበት። ስለዚህ ቬሪፊኬሽን ከጨረሰ በኋላ ወደ ውስጥ እንገባለን ማለት ነው። ከዚህ በፊት አካውንት ስለሌላችሁ ምን ታደርጋላችሁ? ኢሜይላችሁን ታስገባላችሁ ማለት ነው። የምትጠቀሙትን ኢሜይል ትክክለኛውን ኢሜይል ነው የምታስገቡት ማለት ነው። ኢሜይላችሁን ከላይ ከጻፋችሁ በኋላ ልክ እንደዚህ ኢሜይላችሁን ከላይ ከጻፋችሁ በኋላ ከታች ፓስወርድ አስገቡ ይላል። ፓስወርድ ስታስገቡ ፓስወርዱ ከ8 እስከ 15 መብለጥ የለበትም። ሁለተኛ ደረጃ ደግሞ አትሊስት ዋን አፐር ኬዝ ያስፈልገዋል። ያ ማለት ካፒታል ሌተር አንድ ያስፈልገዋል፣ ስሞል ሌተር ደግሞ አንድ ያስፈልገዋል ማለት ነው። አትሊስት ማለት ነው። ሁለቱን ነው መጠቀም የምትችሉት። ሌላው ደግሞ አትሊስት አንድ ነምበር ያስፈልገዋል፣ ቁጥር ማለት ነው። በመጨረሻም ደግሞ አንድ ፓንክቹዌሽን ወይም ካራክተር ያስፈልገዋል ማለት ነው። ስለዚህ ይህንን ነገር እናንተ ሴኪዩር ነው ብላችሁ የምታስቡትን ፓስወርድ በዚህ መልኩ ታስገባላችሁ። እንደዚህ ማታስገቡ ከሆነ አካውንቱን አይከፍትላችሁም ማለት ነው። ከታች አይዲ ክሌር የሚለውን ቼክ ታደርጋላችሁ። ከዛ በኋላ ኮንቲኒዩ የሚለውን ትነካላችሁ ማለት ነው። ስታርቲንግ ቬሪፊኬሽን ይላል። ወደ ኢሜይላችሁ ኮድ ይልክላችኋል። ከዛ ያንን ኮድ ታስገባላችሁ ማለት ነው። በዚህ መልኩ የላከልኝን ኢሜይል አስገብቻለሁ ማለት ነው። ከዛ በመቀጠል ስልክ ቁጥራችሁን ታስገባላችሁ ማለት ነው። ስልክ ቁጥራችሁን ታስገባላችሁ። እዚህ ቦታ ላይ ማወቅ ያለባችሁ ነገር ምንድነው? የምትጠቀሙትን ትክክለኛ የሆነ ስልክ ቁጥር ነው ማስገባት ያለባችሁ ማለት ነው። ምክንያቱም ይሄኛው ፋይናንሻል ማርኬት ነው፣ ወደ ፋይናንሻል ማርኬት ነው የምትገቡት። ስለዚህ ሴኪዩር በሆነ ወይ የምታምኑትን ወይም ሁሌ የምትጠቀሙትን ስልክ ቁጥር ብታስገቡ አሪፍ ነው። ያ ማለት ስልክ ቁጥራችሁን ለማንም የማሰጡትን ስልክ ቁጥር ማለት ነው። ሁሌም እናንተ ጋር የሚሆነው ስልክ ቁጥር ብታስገቡ የተሻለ ነው። ስለዚህ እንደገና ወደ ስልክ ቁጥራችን ኮድ ይልክልናል ማለት ነው። የላከልንን ኮድ በዚህ መልኩ አሁንም እናስገባለን ማለት ነው። አንዳንዴ ኤክሰነስ ወደ እናንተ ዋትስአፕ እና ቴሌግራም ሊልክ ይችላል። ስለዚህ ኤስኤምኤስ ብቻ እንዳትጠብቁ። ኤስኤምኤስ ከገባላችሁ ኤስኤምኤስ ታስገባላችሁ። ካልሆነ ግን ዋትስአፓችሁን ቼክ አድርጉ። ዋትስአፕም ቴሌግራም የሌላችሁ ሰዎች ካላችሁ ስልካችሁ ላይ ዋትስአፕ እና ቴሌግራምን መጫን አለባችሁ። ምክንያቱም ቬሪፊኬሽን ኮድ የሚላከው በዛ ስለሆነ ማለት ነው። አሁን እዚህ ጋር እንደምታዩት ቹዝ ትሬዲንግ አካውንት ይላል። እዚህ ጋር ማወቅ ያለባችሁት ነገር አሁን ሪል አካውንት ይላል፣ ዴሞ አካውንት ይላል። ዴሞ አካውንት ምንድነው? ትሬድ የምታደርጉ ሪል ያልሆነ መኒ ወይም እናንተ ምንም አትጎዱትን ገንዘብ ይሰጣችኋል። ትሬዲንግ እንድትለማመዱ ማለት ነው። እንድትለማመዱ ዴሞ አካውንት ይሰጣችኋል በነፃ ትሬድ እንድታደርጉ ማለት ነው። እዚህ ጋር ደግሞ በስተቀኝ በኩል በቢጫ ሪል አካውንት የሚል አለ። ሪል አካውንት ደግሞ ትክክለኛ የእናንተን ገንዘብ አስገብታችሁ ትሬድ አድርጋችሁ የምትከስሩትም የምታተርፉትም ብር በሪል አካውንታችሁ ነው የሚቀመጠው ማለት ነው። ስለዚህ እኛ አሁን በዚህ ቪዲዮ ላይ ያሳየሁት ያለሁት ምንድነው ሪል አካውንት አከፋፈት ነው ማለት ነው። ስለዚህ ሪል አካውንት የሚለውን
እናካለው ማለት ነው። ለዲሞ አካውንቱ ከከፈትን በኋላ ማስረዳችሁ ይሆናል። ስለዚህ አሁን ሪል አካውንት እንከፍታለን። ሪል አካውንት የሚለውን ትነካላችሁ ማለት ነው። ልክ ሪል አካውንት የሚለውን ስትነኩ እዚህ ጋር ከላይ አለው ትላላችሁ ወደ ኤክስነስ ፐርሰናል ኤሪያ ይወስዳችኋል። እዚህ ጋር እንደምታዩት አንሎክ ኤክስነስ ሪዋርድ ይላል። ኮምፕሊት ፕሮፋይል የሚለውን ትነካላችሁ። ይሄንን ኤክስ አድርጋችሁ እዚህ መግባት ትችላላችሁ። ግን አሁን እኛውን ኮምፕሊት ፕሮፋይል የምትለውን አንዴ ትነካላችሁ። ልክ እንደኔ ካልመጣላችሁ ይሄንን ገብታችሁ መንካት ትችላላችሁ። እዚህ ጋር እንደምታዩት ቬሪፊኬሽን ስቴፕስ ይላል። የመጀመሪያው ምንድነው ኢሜል ነው። ሁለተኛው ፎን ነምበር ነው። ሶስተኛው ደግሞ ፕሮፋይል ኢንፎርሜሽን ነው። ስለዚህ የፕሮፋይል ኢንፎርሜሽን ኮምፕሊት እናደርጋለን ወይም እንጨርሰዋለን እሱን። ስለዚህ ኮምፕሊት ነው የሚለውን ትነካላችሁ። ከዛ በኋላ እዚህ ጋር ስማችሁን ታስገባላችሁ ማለት ነው። ስማችሁን የምታስገቡት ፓስፖርታችሁ ላይ ኦር ናሽናል አይዲ ላይ ያለውን ትክክለኛውን ስም ነው የምታስገቡት ማለት ነው። ካልሆነ አይቀበልም፣ ላይክ ዲክላይን ያደርግባችኋል። ስለዚህ በጣም በጥንቃቄ ስማችሁን ብቻ አይደለም ዴት ኦፍ በርዝ፣ ጾታችሁን፣ ካንትሪ የሚለውን እያንዳንዱ ቦታ በትክክል መታወቂያ ላይ ወይም ፓስፖርታችሁ ላይ እንዳለ አድርጋችሁ ነው መሙላት ያለባችሁት ማለት ነው። አሁን እዚህ ጋር አሁን ከፍትለትን ሰው ስም ጽፋሉ ማለት ነው። እዚህ ጋር ናሽናል አይዲ ላይ ያለውን ስም እያየው ነው ጽፋው ማለት ነው። ልክ እናንተም እንደዛ ብታደርጉ ይችላል። አንዳንዴ የራሳችሁን ስም ስፔሊንግ ልስቶ ስለምትችሉ ማለት ነው። ይሄንን ኮንቲኒው ትላላችሁ ልክ ጨርሳችሁ እርግጠኛ ከሆናችሁ በኋላ ማለት ነው። what is the purpose of opening your account ይላል። እዚህ ጋር ሄጅ ኢንቨስትመንት ይላል። ምንም እንትን አይልም። ሄጂንግ ብላችሁ አስገቡት ላይ what is your current employment የምትሰሩት ነገር ምንድነው? ላይክ ፍሪላንሰር ከሆናችሁ ፍሪላንሰር ብላችሁ ታስገባላችሁ። ተማሪ ከሆናችሁ ደግሞ ስቱደንት ብላችሁ ታስገባላችሁ። which is the following best relates your professional occupation ይላል። ከእናንተ ጋር የሚሄድ ምንድነው? ላይክ ኦኩፔሽናችሁ ምንድነው? እናንተ ፕሮፌሽን ምንድነው የሚለው ነገር ነው። ጀስት እኔ አርት ኤንድ ዲዛይን የሚለው መርጣለሁ። ፕራይመሪ ሶርስ ኦፍ ኢንካም ምንድነው ይላል። እዚህ ጋር እንግዲህ ኤምፕሎይመንት ሳላሪ ይላል። ደሞዛችሁ ከሆነ ደሞዛችሁን ታስገባላችሁ። ሬንታል ኢንካም ይላል። ሴል ኦፍ አሴት ይላል። እዚህ ጋር የምታገኙትን ምንም እንትን ብትሉ ችግር የለውም። ጀስት ብላችሁ ሴቪንግ የሚለውን መምረጥ ትችላላችሁ። ኤስቲሜትድ ኢንካማችሁ ስንት ነው? በአመት ውስጥ ብታስገቡት ሊሆን ይችላል፣ በወር ውስጥ ሊሆን ይችላል። ጀስት ትንሽ ከሆነ ትንሽ ትላላችሁ። ይሄውን $100,000 እስከ $250,000 ይላል። $50,000 ለምሳሌ ብሎ 50,000 የሚለውን መርጣላችሁ ከፈለጋችሁ። እኔ ግን ከላይ ያለውን ነው ማለት ነው። እዚህ ጋር ደግሞ ኔታችሁ ምንድነው? ኔት ኢንካማችሁ ምንድነው? ሞርዛን የሚለውን የፈለጋችሁትን መምረጥ ትችላላችሁ። ኤክስነስ ውስጥ ኢንቨስት ለማድረግ ያሰባችሁትን ነው የሚጠይቀው። ይሄ ደግሞ 50% ላለው ይሄ እዚህ ቦታ ላይ የሚጠይቃችሁ ከዚህ ፊት ትሬድ ካደረጋችሁ ነው። ስለዚህ አብኖ ትሬድ የሚለውን ትመርጣላችሁ። how long would you need to master trading skills ይላል። የሚወስደው ከአመት በላይ ሊሆን ይችላል። ስለዚህ ከላይ ያለውን እንመርጣለን ማለት ነው። እዚህ ጋር አዲስ ስለሆናችሁ ነው ትላላችሁ። ይሄ ጀስት ክሮስ ቼክ ነው የሚያደርገው ፍሬሽ ናችሁ አይደላችሁ የሚለውን ነገር። ኦኬ ስለዚህ 500 ይቻላል። ስለዚህ 500 ትመርጣላችሁ ማለት ነው። ያለውን ትመርጣላችሁ። ጀስት እነዚህ የእናንተን እውቀት ለመለካት የሚጠይቁት ጥያቄ ነው። what are your plans on trading with 1 year ይላል። ኦኬ ከላይ ያለውን ትመርጣላችሁ። እናንተ አንብቡት የቀረውን። what is trading instrument do you plan to use ይላል። ስለዚህ most of the time ጀማሪዎች የሚጠቀሙት ጎልድ ነው። ጎልድ ምክንያቱም በትንሽ ሎት ሳይዝ $10 እንኳን መክፈት ትችላላችሁ ጎልድን። ስለዚህ ብዙ ጊዜ ጎልድን ነው የምንጠቀመው። ስለዚህ ኮንቲኒው ትላላችሁ ማለት ነው። ኤክስነስ እንዴት ነው የሰማችሁት? ኦብቪየስሊ እናንተ የሰማችሁት በዩቲዩብ ነው። ስለዚህ ዩቲዩብ የሚለውን ትመርጣላችሁ ማለት ነው። ምክንያቱም እኔ ቪዲዮ ስላያችሁት ማለት ነው። እዚህ ጋር ተርም ኤንድ ኮንዲሽን አለ አግሪ የምታደርጉት። ስለዚህ እነዚህን ሶስቱንም አግሪ ታደርጋላችሁ። ከዛ ሳሚት ትላላችሁ ማለት ነው። አሁን ፕሮፋይል ዲቴል ጨርሳችኋል። ከዚህ በኋላ አይደንቲቲ ቬሪፋይ ታደርጋላችሁ ማለት ነው። ዋናው ሰዓት እዚህ ጋር ነው የመጣው። ቅድም እንዳልኳችሁ አይደንቲቲ ቬሪፋይ ለማድረግ ፓስፖርት ያስፈልጋችኋል፣ ናሽናል አይዲ ያስፈልጋችኋል። ሌላው ደግሞ ድራይቨር ላይሰንስ ካላችሁ ትችላላችሁ። ግን
ሞስት ኦፍ ዘ ታይም ሁሉም ሰው አሁን ናሽናል አይዲ ያለው ብዬ አስባለሁ። ናሽናል አይዲ ከሌላችሁ ደግሞ ፓስፖርት ሊኖራችሁ ይገባል። ስለዚህ ቬሪፋይድ ኢደንቲቲ ነው የሚለውን ትመርጣላችሁ ማለት ነው። ሶ እዚህ ጋር ዶክመንታችሁን አፕሎድ ታደርጋላችሁ። እዚህ ቪዲዮ ላይ እንደምታዩት የናሽናል አይዲያችሁን ወይም ፓስፖርታችሁን በዚህ መልኩ ፎቶ ማንሳት አለባችሁ። ከዛ በኋላ አፕሎድ ታደርጋላችሁ ማለት ነው። እዚህ ጋር confirm I have read the privacy policy ይላል። ስለዚህ ቼክ ታደርጉና ሰብሚት ታደርጋላችሁ ዶክመንታችሁ ማለት ነው። እዚህ ጋር አሁን ያስመርጣችኋል የፓስፖርት፣ ድራይቨር ላይሰንስ፣ ቀበሌ አይዲ ይላል። ስለዚህ ይሄን ቀበሌ የሚለው እኔ አሁን ቬሪፋይ ማድረግ በናሽናል አይዲ ስለሆነ ሶስተኛ ላይ ያለውን እመርጣለሁ ማለት ነው። እዚህ ጋር እንዴት ፎቶ ማንሳት እንዳለባችሁ ያሳያል። ስለዚህ የአይዲ ካርዳችሁን ፊትና ጀርባ አፕሎድ ታደርጋላችሁ ማለት ነው። እዚህ ጋር ፍሮንት የሚለው ላይ ፍሮንቱን አፕሎድ ታደርጋላችሁ። ባክ የሚለው ቦታ ላይ ደግሞ የአይዲ ካርዳችሁን ባክ አፕሎድ ታደርጋላችሁ ማለት ነው። በዚህ መልኩ እዚህ ጋር አሁን ከላይ ዱና ዶንት የሚል ነገር አለ። ፎቶ ክሊር መሆን አለበት እና ሻርፕ መሆን አለበት። ዲቴይሎቹ ሙሉ መታየት አለባቸው። ሃይ ኦር ጉድ ኳሊቲ ፒክቸር ይላል እና አራቱም ኮርነሮች በደንብ መታየት አለባቸው የአፕሎድ የምታደርጉት ዶክመንት ማለት ነው። እዚህ ጋር ሰብሚት ዶክመንት የሚለውን ትነካላችሁ። አንዳንዴ ያስቸግራል። ሲያስቸግራችሁ ደግሞ እንዴት ማድረግ እንዳለባችሁ አሁን በዚህ ቪዲዮ ነግራችኋለሁ ማለት ነው። እዚህ ጋር your document is under review ይላል። ስለዚህ ከ3 እስከ 7 ደቂቃ ነው የሚወስደው። ከዛ ተቀበለናል አልተቀበልንም የሚለውን ነገር ይናገራሉ ኤክስኖሶች ማለት ነው። ስለዚህ ትንሽ ተጠብቃላችሁ። ከዛ በኋላ የሚሆነው ነገር አንድ ላይ እናያለን ማለት ነው። ዶክመንቱን ሪቪው እስከሚያደርጉ ድረስ ይሄን አንዴ ኤክስ አድርገን መውጣት እንችላለን። ምክንያቱም ኢሜል ስለሚያደርጉልን ችግር የለውም። እዚህ ጋር ከላይ እንደምታዩት ዶክመንት አንደር ሪቪው ይላል። እዚህ ጋር ከላይ ባላንስ አለ፣ ከታች ደግሞ ሪል የሚል አለ፣ ኤምቲ5 ስታንዳርድ የሚል አለ። አይኖ ይሄ ግራ ሊያጋባችሁ ይችላል፣ ግን አንድ ባንድ ስለማሳያችሁ ምንም ችግር የለውም። ከላይ ደግሞ ኖቲፊኬሽን ባር አለች። እዚህ ጋር ሁሉም ኖቲፊኬሽኖች በዚህ አካባቢ ነው እዚህ ቦታ ላይ ነው የሚገቡት ማለት ነው። ኖቲፊኬሽን ላይ ኖቲፊኬሽን ታውቃላችሁ ሁላችንም ስልክ ላይ አለ፣ ፌስቡክም ኢንስታግራም ላይ አለ። ይሄ ደግሞ የእናንተን ፕሮፋይል የምታዩበት ነው፣ ሴቲንጉን ምናምን የምታዩበት። እዚህ ጋር ሳይን አውት ማድረግ ትችላላችሁ ከፈለጋችሁ ማለት ነው። ወደ ታች ስንወርድ ደግሞ ሴቲንግ አለ። እዚህ ጋር ሴቲንግ ላይ ፕሮፋይላችሁን ማየት ትችላላችሁ። እዚህ ጋር ገብታችሁ አሁን ሙሉ ቬሪፋይ ሲሆን ፉሊ ቬሪፋይድ ይላል ማለት ነው። ስለዚህ እዚህ ጋር አንደር ሪቪው የሚለውን እንጠብቃለን ማለት ነው። በስተግራ በኩል ካያችሁ እዚህ ጋር ማይ አካውንት የሚል አለ። ማይ አካውንት የሚለው ውስጥ ገቡት እናንተን አካውንት ቀደም ዋናው ሜን ፔጅ ላይ ወስዳችኋል። ከዛ ሰመሪ ውስጥ ደግሞ ትሬድ ያደረጋችሁትን ቻርት ነው እዚህ ጋር የሚያሳየው። ፕሮፊት እና ሎሳችሁን እዚህ ጋር ያሳያል ማለት ነው። አሁን እዚህ ጋር ምንም ነገር ትሬድ ስላላደረግን አያሳየንም፣ ግን ትሬድ ያደረግን ስንመጣ እዚህ ጋር ነው የሚቀመጠው ትሬድ ያደረጋችሁት ነገር። ኦርደሮች ደግሞ አሉ። ኦርደሮች ማለት ትሬድ ያደረጋችሁት ኦርደር ማለት ነው። ለምሳሌ አንድን አሴት ባይ ስትሉ ኦርደር ነው ማለት ነው። አንድ ኦርደር ባይ ሰጣችሁ፣ ስለዚህ እዚህ ጋር አንድ ኦርደር ይቀመጣል ማለት ነው። ከዛ ደግሞ ኤክስነስ ተርሚናል የሚል አለ። ኤክስነስ ተርሚናል ማለት አሁን እዚህ ጋር አንድ ነክታችሁ ኤክስነስ ተርሚናል ያስገባል። እዚህ ጋር ስነካ ትሬድ የምታደርጉበት ቦታ ማለት ነው። ኤክስነስ ተርሚናል ማለት ሌላ ነገር የለውም። እዚህ እንደምታዩት ወደ ቻርት አስገብቶናል። ኤክስኤ ዩኤስዲ ላይ ነው ያለው፣ ያ ማለት ጎልድ ላይ ነው ያለው ማለት ነው። እዚህ ጋር ታይም ፍሬም አለ። እዚህ ጋር 1 የምትለው 1 ሚኒት ናት። እቺን መቀየር ትችላላችሁ። እቺን ወደ 15 ላይ ብናደርግ ምን ይሆንልናል? 15 ደቂቃ ውስጥ
የዘጋውን ካንድልስቲክ ያሳየናል ማለት ነው። ስለዚህ ነገር አሁንም ግራ እንዳይገባችሁ ጀስት ተርሚናሉን እንድታዩ ብቻ ነው ይሄንን የከፈትኩት። ስለ ካንድልስቲክ ምንድነው እንዴት ነው ትሬድ የምታደርጉት የሚለውን ነገር በሌላ ቪዲዮ ሰራላችኋለሁ። ዛሬ ይሄ ቪዲዮ ግን አካውንት አከፋፈት ብቻ ስለሆነ ኦቨርኦል ተርሚናሉ ይሄ እንደሆነ ያዙ። ወደ ፐርሰናል ኤሪያ እንመለሳለን ማለት ነው። ከዛ በኋላ ፔመንት ኤንድ ዋሌት የሚል አለ። ይሄ ደግሞ ፔመንቶችን ዊዝድሮ እና ዲፖዚት የምናደርግበት ቦታ ነው ማለት ነው። ዲፖዚት ለማድረግ እዚህ ውስጥ ነው የምትገቡት። ልክ ይሄንን ዲፖዚት የሚለው ስትነኩ ዲፖዚት የምታደርጉበትን ኦፕሽን ያመጣል። እዚህ ጋር ባይናንስ ፔይ የሚል አለ፣ BTC አለ፣ ቢትኮይን፣ ባንክ ካርድ አለ። ውጭ ሀገር ካላችሁ በባንክ ካርዳችሁ ዲፖዚት ማድረግ ትችላላችሁ፣ ዊዝድሮ ማድረግ ትችላላችሁ። እዚህ ጋር ቴዘር አለ፣ ስክሪል አለ። ብዙ ጊዜ እኛ የምንጠቀመው የምንጠቀመው ባይናንስ ነው። ነገር አክሰሲብል የሆነው እሱ ስለሆነ በደንብ እነ ቴዘርም እነ TRC20 አሉ፣ ግን ባይናንስ በጣም ፈጣን ነው። እዚህ ጋር ካያችሁት ሪከመንድድ ይላል። ይሄንን ነው የምንጠቀመው ማለት ነው። ከዛ ወደ ዊዝድሮ እንገባለን። ወደ ዊዝድሮ ስንገባ ደግሞ ይሄ ቦታ ዊዝድሮ የምታደርጉበት ቦታ ነው፣ ተመሳሳይ ነው። ወደ ሶስተኛ ስንመጣ ደግሞ ወደ ታች ስንወርድ ደግሞ ትራንዛክሽን ሂስትሪ አለ። እዚህ ጋር ትራንዛክሽን መፈጸም ስንጀምር ደግሞ እዚህ ጋር ያደረጋችሁ ትራንዛክሽን እዚህ ጋር ይቀመጣል ማለት ነው። በዚህ ቪዲዮ መጨረሻ ላይ ሪል ገንዘብ አስገብተንም አስወጥተንም ስለምናሳያችሁ እዚህ ጋር እናያለን ማለት ነው። እዚህ ጋር ደግሞ ክሪፕቶ ዋሌት አለ። ክሪፕቶ ዋሌት ለእናንተ ምንም አይጠቅምም፣ ስለዚህ እንወጣለን። ከዛ ደግሞ አናላይቲክስ አለ። እዚህ ጋር የማርኬቱን ቪው ማየት ትችላላችሁ። ማርኬቱ እንዴት ነው የሚለውን ነገር ማየት ትችላላችሁ፣ ትሬድ ማድረግ ትጀምሩ ማለት ነው። እዚህ ጋር አሁን ኒውዚላንድ ዶላር ከዩኤስ ጋር ያለውን እንትን ነው የሚያሳየው፣ ላይክ ኢንዲኬሽን ነው የሚያሳየው። ወደ ላይ ይወጣል ይላል፣ እዚህ ጋር ወደ ታች ይወርዳል ይላል። አሁን ይሄኛው ጀስት ይሄን ነገር አይታችሁ ትሬድ አድርጉ ማለት አይደለም፣ ጀስት አናላይቲክስ ብቻ ነው። አናላይቲክስ ማለት ጥናት ነው። ስለዚህ እነዚህ ወደ ላይ ይወጣል ብሎ ነው ያሰቡት። እዚህ ጋር ክሪፕቶ ስትገቡ ወደ ዶጅ ኮይን አለ፣ ካርዳኖ አለ፣ XRP አለ። እነዚህ ለክሪፕቶ ዓለም አዲስ ከሆናችሁ ዶጅ ኮይን ማለት የኤሎን ማስክ ኮይን ነው ማለት ነው። ካርዳኖ ማለት ደግሞ የአዳ ነው። አዳ ማለት የራሱን የቻለ ካምፓኒ ነው። ካርዳኖ የሚባል ኮይን አለው ማለት ነው። XRPም ደግሞ ራሱን የቻለ ኮይን ነው። ስለዚህ ይሄ ሌላ ትምህርት ስለሆነ ከዚህ እንወጣለን። እዚህ ጋር ወደ ስቶክ ስንሄድ ደግሞ ሞር ትርጉም ይሰጣቸዋል ብዬ አስባለሁ። እዚህ ጋር ካያችሁ ሜታ ፕላትፎርም ይላል። ሜታ ማለት ፌስቡክ ማለት ነው። ቴስላ አለ፣ አልፋቤት የሚባል ካምፓኒ አለ። እነዚህ ስቶክ ወደ ላይ ይወጣል ብሎ ነው የሚያስበው፣ ሜታ ወደ ታች ይወርዳል ብሎ ነው የሚያስበው ማለት ነው። እነዚህ ማርኬቶች ላይ ራሳችሁ አናላይሲስ ትሰራላችሁ። ግን አንዳንዴ ትክክል ነው፣ አንዳንዴ ትክክል አይደለም። ግን ራሳችሁን ሪሰርች ስሩ እዛ ላይ ማለት ነው። ታች ስንወርድ ደግሞ ማርኬት ኒውስ አለ። ማርኬቱን ኒውስ የምታዩበት ቦታ አለ። ስለዚህ እኛው ማርኬቱን ኒውስ ላይክ ፖልን ታውቃላችሁ ሁላችሁም። ይሄን ሰውዬ the most expensive good afternoon የሚባለው ሰውዬ ማለት ነው። ስለዚህ ጋር ካያችሁት ልክ ሳወራ ራሱ መጥቷል። እሱም ያወራ ከሆነ ወይም ማርኬቱን አፌክት ሊያደርግ ይችላል የሚባል ዜና ካለ እዚህ ቦታ ላይ ይለቀቅላችኋል። እዚህ ቦታ ላይ ብቻ አይደለም፣ በጣም ብዙ አፕሊኬሽኖች አሉ ስልካችሁ ላይ የምትጭኑት። እነሱ አፕሊኬሽኖችን ዳውንሎድ አድርጋችሁ መጫን ትችላላችሁ። ከታች ደግሞ ኢኮኖሚክ ካላንደር አለ። ይህንን ስነካ ወደ ሌላ ቦታ ነው የሚወስደን። ኢኮኖሚክ ካላንደር ማለት የፋይናንሻል ማርኬቱ ካላንደር ነው። የፋይናንሻል ማርኬቱ ካላንደር ነው። ለምሳሌ አሁን እዚህ ጋር ወደ ታች ስንወርድ CPI አለ፣ የቻይና ሎን ፕራይም ሬት አለ ምናምን ብዙ አይነት ኒውሶች አሉ። ማርኬቱን አፌክት ያደርጉ ይችላሉ የሚባሉ ማርኬቱ ካላንደሮች ማለት ነው። እዚህ ላይ ታያላችሁ። ግን ሞስት ኦፍ ዘ ታይም ይሄኛውን ብዙ ትሬደሮች እኔም አልጠቀመውም። ስለዚህ ከዚህ እንወጣለን። ወዴት እንገባለን? ኤክሰነስ ቤኔፊት የሚባለው ኮፒ ትሬዲንግ የሚባል ነገር አለ። አሁን እዛው አንገባም፣ ምንም አይጠቅማችሁም እሱ ቦታ። ስለዚህ ወደ ዶክመንት ሪቪዋችን እንመለሳለን ማለት ነው። ከ3 ደቂቃ እስከ 7 ደቂቃ ይቆያል። አንዳንዴ 24 ሃወር ሊወስድ ይችላል። ኤክሰነስ ኢሜል ያደርግላችኋል ማለት ነው። ቬሪፋይ እንደሆነ ኢሜል ይልክላችኋል።
ከዛ በኋላ አካውንታችሁ ውስጥ ብር ማስገባት ትጀምራላችሁ ማለት ነው። ሶ አሁን ምን ታደርጋላችሁ? አካውንታችሁ ቬሪፋይ እንደሆነና እንዳልሆነ ለማወቅ ምን ታደርጋላችሁ? ከላይ እቺን የፕሮፋይል ምልክቱን ተነካላችሁ። ከዛ ሴቲንግ ውስጥ ትገባላችሁ ማለት ነው። ሶ እዚህ ጋር ቬሪፋይ ይላል ስታተሱ። ዲፖዚት ሊሚቱ $150,000 ነው። ትሬድ ያደረግን ስንመጣ ደግሞ ሞር ይጨምራል ማለት ነው። ታች ሙሉ ቬሪፋይድ ሆኗል። ከዚህ በኋላ ገንዘብ አስገብተን በሪል ገንዘብ ትሬድ ማድረግ እንችላለን ማለት ነው። ኦፊሻሊ ኮንግራቹሌሽን መጀመሪያውን የብሮከር አካውንት ከፍታችኋል ማለት ነው። ሶ አሁን ማይ አካውንት የሚለው ውስጥ እንገባለን። ከዛ በኋላ ቅድም ሪል ብለን ከፍተን ነበር ማለት ነው። እዚህ ጋር እንደምታዩት ሪል MT5 ብሎ እዚህ ጋር አካውንት ኔምበር አለ። ሶ ይሄ ኤክስነስ በራሱ ባይ ዲፎልት የከፈተልን አካውንት ነው። አሁን እኛ ምን እናደርጋለን? የራሳችንን አዲስ የትሬዲንግ አካውንት እንከፍታለን ማለት ነው። ቅድም የከፈትነው የብሮከር አካውንት ነው። አሁን እዚህ ጋር ትንሽ ግራ እንዳይገባችሁ ቅድም የከፈትነው የብሮከር አካውንት ነው። አሁን ደግሞ ትሬድ የምናደርግበትን አካውንት እንከፍታለን ማለት ነው። አይዟችሁ ለብሮከሩ አይንዛዛ፣ ጀስት ኦፕን አካውንት ብላችሁ መክፈት ነው ማለት ነው። ስለዚህ በዚህኛው ትሬድ ማድረግ እንችላለን፣ ግን የራሳችንን አካውንት ለምሳሌ አሁን የጎልድ ሌላ አካውንት፣ የዩኤስዲ ሌላ አካውንት ከፈለጋችሁ፣ የቢትኮይን ሌላ አካውንት ከፈለጋችሁ እንዴት መክፈት እንደምትችሉ አሳያችኋለሁ ማለት ነው። ስለዚህ ኦፕን አካውንት የምትለውን አንዴ ትነካላችሁ። ከዛ በኋላ እዚህ ጋር ኦፕን አካውንት ብትሆን ለማግኘት እዚህ ጋር ኦፕን አካውንት የሚል አለ ከላይ እዛ ውስጥ ትገባላችሁ። ከዛ ስታንዳርድ የሚል አለ እዚህ ጋር ካያችሁት እዚህ ጋር ከ10 USD ጀምራችሁ ዲፖዚት ማድረግ ትችላላችሁ። እዚህ ቦታ ላይ ወደ ታች ስንወር ደግሞ ወደ 10 USD ማስገባት ትችላላችሁ። ግን እዚህ ጋር ስፕሬዱ 30 ፒፕስ ነው የሚለው፣ ስለዚህ ከላይ ያለው ይሻለናል ማለት ነው። ቢግነርስ ፍሬንድሊ ስለሆነ ከላይ ያለው ይሻላል። ስለዚህ ከላይ ያለውን ተመርጣላችሁ። ከታች ስትወርዱ ፕሮ የሚል አለ፣ ራው ስፕሬድ አለ፣ ዜሮ ስፕሬድ አለ። ስለዚህ እኛ አሁን የምንፈልገው ከላይ ያለውን ብቻ ነው ማለት ነው። አቅም ካላችሁ ወደ 200 USD አድ ማድረግ የምትችሉ ከሆነ ብር ካላችሁ ፕሮ የሚለውን መምረጥ ትችላላችሁ። ግን አሁን ቢግነር ስለሆናችሁ እዚህ ስማርት ኤክሰስ የሆነ ወጪ ማውጣት የለባችሁም። ስለዚህ ኮንቲኒው ትላላችሁ። ከዛ በኋላ ከረንሲውን ትመርጣላችሁ ማለት ነው። እዚህ ጋር ከረንሲውን ትመርጣላችሁ። እዚህ ጋር ብዙ አይነት ከረንሲዎች አሉ። ስለዚህ እኔ ያው የምመርጠው ዩኤስ ዶላር ነው። እናንተ ዩሮፕ ካላችሁ ወይም ሌላ ሀገር ካላችሁ እናንተን ከረንሲ መምረጥ ትችላላችሁ። ግን ሞስት ኦፍ ዘ ታይም ፖፑላሩ ዩኤስዲ ነው። ስለዚህ ዩኤስዲን ትመርጣላችሁ። ኒክኔም የሚል አለ እዚህ ጋር። ኒክኔም የሚለውን ለምሳሌ እኔ አሁን ክሬቲቭ እየጽፋለሁ። ከዛ ሌቨሬጅ አለ እዚህ ጋር። ሌቨሬጅ አንሊሚትድ ይሰጣችኋል። 1 to 10 1 to 100 ይሰጣችኋል። ስለዚህ ሌቨሬጁን ወደ ሪስክ ማኔጅመንት ስትገቡ ሌቨሬጁን ከ1 to 100 ባታስበልጡት ሪከመንድድ ነው። ግን አሁን ይሄንን አካውንት ለመክፈት በትንሽ አማውንት ስለሆነ የምንከፍተው ይሄንን ሌቨሬጁን ምንም አንነካውም። ፕላትፎርም የሚል አለ ከታች። ፕላትፎርም የሚለውን MT5 እናደርጋለን ማለት ነው። MT5 ማለት ምንድነው? ትሬድ የምናደርግበት ፕላትፎርም ነው ማለት ነው። ትሬድ የምናደርግበት ፕላትፎርም ነው። ላይክ MT5 ጋር ነው እንዴት ኮኔክት ማድረግ እንደምትችሉ ልክ ይሄንን አካውንት ከከፈትን በኋላ አሳያችኋለሁ ማለት ነው። ሶ ከታች ኤክስነስ የሚል አለ። ኤክስነስ የሚል ብሮከሩ ቅድም ያሳያችሁ ተርሚናል ነው ማለት ነው። ሶ ግን እኛ ምን የምናደርገው MT5 እንመርጣለን። እዚህ ጋር ትሬዲንግ ፓስወርድ አለ። ትሬዲንግ ፓስወርዳችሁን ልክ ለአካውንቱ እንዳስገባችሁት አይነት ፓስወርድ ሳይሆን ሌላ አዲስ ፓስወርድ ነው ክሬት የምታደርጉት ማለት ነው። ይሄ የትሬዲንግ አካውንት ፓስወርዳችሁ ነው። ለምሳሌ ከኤምቲ5 ጋር ኮኔክት እናደርግ እንዴት እንደምናደርግ ስለማሳያችሁ ያኔ የፓስወርዱ ጥቅም ይገባችኋል ማለት ነው። ስለዚህ አሁን እዚህ ጋር አዲስ ፓስወርድ እናስገባለን። እዚህ ጋር ፓስወርድ አስገብቻለሁ። እዚህ ክሬት አካውንት ላለው ማለት ነው። ክሬት አካውንት ካልኩ በኋላ
እዚህ ጋር ከላይ እንደምታዩት ምን የሚል አለ? ክሬቲቭ የሚል አለ። እዚህ ጋር ክሬቲቭ የሚል አካውንት አለን ማለት ነው። አሁን ቀጣይ ላይ ምንድነው የምናደርገው? ወደዚህ አካውንት ብር ዲፖዚት እናደርጋለን ማለት ነው። ወደዚህ አካውንት ብር ዲፖዚት እናደርጋለን። ከዛ ዲፖዚት የሚለውን ትነካላችሁ። ዲፖዚት የሚለውን ከነካችሁ በኋላ ከላይ ባይናንስ ፔይ የሚለውን ትመርጣላችሁ ማለት ነው። ከዛ በኋላ እዚህ ጋር MT5 አለ። ከዛ አማውንት አለ። አማውንቱን የምፈልገው $10 ነው። እንግዲህ $10 ከጻፍኩ በኋላ ኮንቲኒው እላለሁ ማለት ነው። ኮንቲኒው ካልኩ በኋላ እዚህ ጋር ማወቅ ያለባችሁት ነገር ባይናንስ ፔይ የምትጠቀሙት የራሳችሁን ባይናንስ መሆን አለበት። ያ ማለት በራሳችሁ ስም ያለ ባይናንስ ነው። ምክንያቱም ኤክሰነስ ይሄንን ባይናንስ ፔይ ሴቭ ያደርጋል። ከዚህ በኋላ ዊዝድሮውም ሪሲቭ ስታደርጉም ይሄንን ባይናንስ ነው የምትጠቀሙት ማለት ነው። ስለዚህ ሌላ ሰው ባይናንስ እንልካለን ካላችሁ ብሎክ ነው የሚያደርጉባችሁ ወይም ሪስትሪክት ያደርጋችኋል። ስለዚህ ጥንቃቄ ብታደርጉ በጣም አሪፍ ነው። የራሳችሁን ባይናንስ ብትጠቀሙ ጥሩ ነው። የባይናንስ አካውንት አከፋፈት ካላወቃችሁ ደግሞ ብዙ ቪዲዮዎች አሉ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ፣ በአማርኛ የተሰሩ። እኔ እንድሰራላችሁ ከፈለጋችሁ ደግሞ ቢያንስ ከ10 በላይ የሆነ ኮሜንት ማግኘት አለብኝ እኔ የምሰራ ከሆነ ማለት ነው። ከፈለጋችሁ የባይናንስ አካውንት አከፋፈትን አጠቃቀሙን ቪዲዮ ይሰራ ብላችሁ ኮሜንት ላይ ጻፉ። አሁን ምን አደርጋለሁ? ኮንፊርም የሚለውን አንዴ ነካለሁ ማለት ነው። ኮንፊርም አደርጋለሁ። ልክ ኮንፊርም ስትሉ እንደዚህ አይነት ዊንዶው መምጣት አለበት። ፔመንት አማውንት ይላል እና ከላይ ካያችሁት ደቂቃ አለ። እዚህ ጋር ካያችሁት ደቂቃ አለ። በዚህ ደቂቃ ውስጥ ፔመንት ፔጅ ኤክስፓየር ይላል። በዚህ ደቂቃ ውስጥ ወይም 1 ሰዓት አለ። በዚህ ደቂቃ ውስጥ ከፍላችሁ መጨረስ አለባችሁ ማለት ነው። ስለዚህ ምን አደርጋለሁ? ስልኬ ላይ ባይናንስ አለ። ያ ማለት አካውንቱን የከፈትኩበት የራሱ ልጅ ባይናንስ እዚህ ስልክ ላይ አለ። ስለዚህ በዚህ ስልክ ካሜራ ከፍታለሁ። ካሜራ ከከፈትኩ በኋላ ስካን አደርጋለሁ ማለት ነው። ይሄንን ኮድ ልክ ስካን ስታደርጉ እንደዚህ አይነት ኦፕሽን መምጣት አለበት። ኦፕን ኢን ብራውዘር ትላላችሁ። ከዛ ቀጥታ ወደ ባይናንስ ያስገባችኋል ማለት ነው። ከዛ በኋላ በባይናንሳችሁ ፓስወርዳችሁን አስገብታችሁ ኮንፊርም ታደርጋላችሁ ማለት ነው። ልክ ቬሪፋይ ካደረጋችሁ በኋላ በዚህ መልኩ ፔመንት ሃዝ ቢን ኮምፕሊትድ ይላል። ከዛ ባክ ቱ መርቻንት የሚለውን ከነካችሁ በኋላ ዋናው ወደ ኤክሰነስ አካውንት ፔጅ ይወስዳችኋል ማለት ነው። አንዳንዴ 5 ደቂቃ ሊወስድ ይችላል፣ አንዳንዴ 10 ደቂቃም ሊወስድ ይችላል። አንዳንዴ ደግሞ ኢሚዲየትሊ ይገባል። ለምሳሌ አሁን እዚህ ጋር ማይ አካውንት የሚለው እንገባለን። ከዛው ለዚህ ጋር 00 ነው የሚለው። ስለዚህ ትንሽ እንጠብቃለን ማለት ነው ፕሮሰስ እስከሚያደርግ ድረስ 5 ደቂቃ፣ 3 ደቂቃ፣ 1 ደቂቃ፣ 2 ደቂቃ ይወስዳል። ስለዚህ ትንሽ እንጠብቃለን ማለት ነው። ልክ ፕሮሰስ አድርጎ ሲጨርስ ይከፍትልናል። ኦኬ በዚህ መልኩ እዚህ ጋር ሴኩሪቲ ፋንድ ይላል። ኤክሰነስ በሞባይል አፕ አለ። ሞባይል አፕ ላይ ፓስወርዳችሁንና ኢሜይላችሁን አስገብታችሁ ሎጊን ማድረግ ትችላላችሁ። አሁን በብራውዘር እያሳያችሁ ስለሆነ በብራውዘር መግባት ትችላላችሁ ማለት ነው። በሞባይል አፕም አካውንት መክፈት ከፈለጋችሁ ተመሳሳይ የሆነ ፕሮሰስ ነው የምትከተሉት። ስለዚህ ይህንን ፕሮሰስ ራሱን ሞባይል ላይ በመጠቀም አካውንት መክፈት ትችላላችሁ ማለት ነው። እዚህ ጋር አሁን 10 USD አለ ምን ላይ ክሬቲቭ የሚለው አካውንታችን ላይ ማለት ነው። ይሄኛው 0 ነው። 10 ያለው ግን አዲስ ከፈት ነው አካውንት ላይ ነው ማለት ነው። አሁን ሴት ያደረኩ አሳያችኋለሁ ማለት ነው። አሁን በሰዓት ይሄን ቪዲዮ የምቀርጽበት ሰዓት ከሌሊቱ 12 ሰዓት ማለት ከሌሊቱ በእኛ ሰዓት አቆጣጠር 6 ሰዓት ከ42 ነው። ስለዚህ ማርኬቱ ዝግ ነው ከክሪፕቶ ማርኬቶች ውጪ ማለት ነው። ስለዚህ አሁን ትሬድ ማድረግ የምንችለው ቢትኮይንን ብቻ ነው ማለት ነው። ስለዚህ ይሄንን $10 እናንተን ለማሳየት ብቻ ስንል ሪስክ እናደርጋለን ማለት ነው። ትሬድ ለማድረግ እንዴት ነው የምናደርገው? እችን ትሬድ የምትለዋን ታካላችሁ ማለት ነው። እዚህ ጋር እንደምታዩት ኤክሰነስ ተርሚናል ይላል፣ ሜታ ትሬደር 5 ተርሚናል ይላል። አሁን ለጊዜው እኛ የምንጠቀመው ኤክሰነስ ተርሚናል ነው። ስለዚህ አንዴ እሷን እናካለን ማለት ነው። እዚህ ጋር ካያችሁ ማርኬት ኢዝ ክሎዝ ይላል። ማርኬቱ መቼ ነው የሚከፈተው? በ18 ደቂቃ ውስጥ ይከፈታል ማለት ነው። እዚህ አጋጣሚ ማርኬቱ 6 ሰዓት ላይ ምን ይሆናል? ሌሊት ይዘጋል ማለት ነው። ሁሌም
ቅዳሜና እሁድ ደግሞ የፎሬክስ እነዚህ ኮሞዲቲ ማርኬቶች በሙሉ የፎሬክስ የኮሞዲቲ ማርኬቶች በሙሉ ይዘጋሉ ማለት ነው። ስለዚህ ቅዳሜና እሁድ ምንም አይነት ትሬድ የለም ቢትኮይን ሜቢ ከሆነ ማለት ነው። ሶ አሁን ትሬድ ለማድረግ አሰባችሁ ወደ ቢትኮይን እንሄዳለን። ቢትኮይን BTC የምትለውን ትነካላችሁ ማለት ነው። ሶ ወደ ቢትኮይን ቻርት ከገባን በኋላ እዚህ ጋር እንደምታዩት 1 ሚኒት ይላል። 1 ሚኒት የሚለውን ጂናት 1 ሚኒት ብትለው በደንብ ይወት እቺን 1 ሚኒት ምትለዋን 1 ሃወር ላይ እናደርጋለን። ጀስት 1 ሃወር ላይ የምናደርገው ሌላ ነገር አይደለም ቻርቱን ለማየት ብቻ ነው ማለት ነው። ለምሳሌ ይሄንን በደንብ ዙም አድርጌ ላሳያችሁ። ለምሳሌ እዚህ ጋር የምታዩት ቻርት እዚህ ጋር የምታዩት ካንድል እዚህ ካንድል ስቲክ ይባላሉ። እዚህ የምታዩቸው ካንድል ስቲኮች በሙሉ እንደዚህ ለመሆን አንድ ሰዓት ፈጅቶባቸዋል ማለት ነው። አንድ ሰዓት ፈጅቶባቸዋል። አሁን ለምሳሌ እዚህ ጋር ይሄኛው ካንድል ስቲክ አልተዘጋም አሁን ሶ ይሄኛው ካንድል ስቲክ እስከሚዘጋ ድረስ ስንት ሰዓት ይፈጃል? አንድ ሰዓት ይፈጃል ማለት ነው። ወር ደግሞ ክሊር እንዲሆንላችሁ እቺን አንዴ ሴቲንግ ምልክቱን ካትና እንትደሙን ላብረው ሶ እንዴት እንደሚዘጋና እንደሚከፍት እቺን ደቂቃ ለማምጣት ከፈለጋችሁ ሴቲንግ ውስጥ ትገባላችሁ። ከዛ ወደ ታች ታወርዱና ሴቲንግ ውስጥ ትገባላችሁ። ከዛችን ወደ ታች ታወርዳላችሁ። አሁን ከዛ እዚህ ጋር እንደምታዩት ካውንት ዳውን ቱ ባር ክሎዝ ይላል። እቺን ቼክ ታደርጋላችሁ ማለት ነው። አሁን እዚህ ጋር አንቼክ ሳደርጉ ይጠፋል፣ ቼክ ሳደርጉ ይመጣል ማለት ነው። ስለዚህ ሴቲንግ በጣም ብዙ ቪዲዮዎች ተሰርተዋል ዩቲዩብ ላይ ማየት ትችላላችሁ ስለ ቻርቶች። ሶ እዚህ ጋር እንደምታዩት 13 ሚኒት ይላል። 13 ሚኒት የሚለው ምንድነው የሚለው ይሄኛው ካንድል ስቲክ ሊዘጋ 13 ሚኒት ይቀረዋል ማለት ነው። ልክ 13 ሚኒት ሲሞላ ይሄኛው ይዘጋና አዲስ ካንድል ስቲክ ይከፍታል ማለት ነው። የ1 ሃወር ሶ ወደ እዚህ ጋር 1 ሃወር የሚለውን ስትነኩ 5 ሚኒት የሚል አለ፣ 10 ሚኒት የሚል አለ። 5 ሚኒት ላይ ስንገባም ደግሞ ተመሳሳይ መልኩ እንደዚህ ካንድል ስቲኮች እንደዚህ ለመሆን 5 ሚኒት ነው የወሰደባቸው ማለት ነው። ስለዚህ አሁን ምንድነው ያደረግነው? ቀደም ሌላ አካውንት ላይ 10 USD ያስገብተናል። አሁን ትሬድ ልናደርግ ነው በዚህ USD ማለት ነው። ሶ ያ ሴልና ባይ የሚል አለ በስተቀኝ በኩል። ይሄ ምንድነው ማለት ነው? ሶ ባይ ዲፎልት ሴልና ባይ ሲባል ባለፈው ሰራሁት ቪዲዮ ላይ ሰምታችኋል ብዬ አስባለሁ። የመጀመሪያውን የትሬዲንግ ቪዲዮ ገብታችሁ ማየት ትችላላችሁ የኔ ዩቲዩብ ላይ። ሶ ትሬድ የምናደርግበት ቻርት እንግዲህ ይሄን ነው የሚመስለው ማለት ነው። እዚህ ጋር ኦፕን የሚል አለ፣ ፔንዲንግ የሚል አለ፣ ክሎዝድ የሚል አለ። እሱ ምንድነው ኦርደር ያደረግነው ወይም ኦፕን ያደረግነው ፖዚሽን ነው ማለት ነው። ለምሳሌ አሁን እዚህ ጋር አንድ ፖዚሽን ኦፕን አድርጌ ያሳያችኋለሁ። ለምሳሌ ይሄኛው ማርኬት ሴል ነው ብዬ አስቤያለሁ ወይም ቢትኮይን ሴል አደርጋለሁ ብዬ አስቤያለሁ። ስለዚህ ሴል የሚለውን ስነካ ምን ይሆናል ማለት ነው? እዚህ ጋር ቢትኮይን 0.0 ሎት ሴል አደርጋለሁ ማለት ነው። ሶ አሁን ሴል ለማድረግ ምን ይላል እዚህ ጋር ኮንፊርም ሴል 0.0 ሎት ይላል። ኮንፊርም አደርጋለሁ። ልክ ኮንፊርም ሳደርግ እዚህ ጋር ካያችሁ BTC አዲስ ኦርደር ተከፍቷል ማለት ነው። BTC አዲስ ኦርደር ተከፍቷል እዚህ ጋር። ሶ እዚህ ጋር ካያችሁት አሁን ኔጌቲቭ 19 ላይ ያለ ነው ማለት ሉዝ ያደረግን ያለ ነው። ከላይ አካውንቲንግ ካያችሁት ሪል አካውንቴ 9 ስንት ዶላር ነው። ልክ ማርኬቱ ግን ምን ሆነ ወደ ታች ጨመረ ማለት ነው፣ ወይም ቀነሰ። USD ጨመረ ግን እናንተ ስታዩ ወደ ታች ቀነሰ ማለት ነው። አሁን አክሲደንታሊ ኢን ማይ ፌቨር ነው ያለው ማርኬቱ። $1 ፕሮፊት ላይ ነው ያለ ነው። $1 ከምናምን ፕሮፊት ላይ ነው ያለ ነው ማለት ነው። እዚህ ጋር እንደምታዩት ሪል አካውንት ነው። ሶ ይሄንን ፖዚሽን ከፈለኩ ሆልድ ማድረግ እችላለሁ ማለት ነው። ስለዚህ አሁን ስቶፕ ሎስ እና ፕሮፊት አስቀምጣለሁ ማለት ነው። ስቶፕ ሎስ እና ፕሮፊት እንዴት ነው የምናስቀምጠው? እዚህ ጋር ሆቨር ስታደርጉ ሴል የሚል አለ። ለሴል ሴል የምታስቀምጡት ከላይ ነው። እቺን ልታደርጉና ወደ ላይ ትወስዳላችሁ ሴላችሁ ማለት ነው። ሶ እዚህ ጋር እንደምታዩት ሴል ማለት ስቶፕ ሎስ ነው። ስቶፕ ሎሳችንን ከላይ አስቀምጠናል። ከዛ ሞዲፋይ ፖዚሽን ስትሉ ማርኬቱ ኦኬ
አውቶሜትድ ቲፒኤስኤል ያንን እየስተላላችሁ ማርኬቱ አውቶማቲካሊ እዚህ ጋር ሲደርስ ክሎዝ ያደርግ ማለት ነው። ለምሳሌ እዚህ ጋር ቲፒ የሚላለ ቲፒ ማለት ፕሮፊት ነው። ፕሮፊትም ያደርጋለሁ እዚህ ጋር ቴክ ሳደርግ 2 ምናምን ዩኤስዲ ላይ ቴክ ፕሮፊት አድርጌዋለሁ። ሶ እዚህ ጋር መጥቶ ኤካንዶስቲክ ወደዚህ ከነካ ፕሮፊት ያደርጋል ወይም ፕሮፊት ማርኬቱን ክሎዝ ያደርጋል ማለት ነው። ሶ ይሄንን ሞዲፋይ አድርጌያለሁ። ትሬዲንግ መጠበቅ ነው፣ ፔሽንስ ይፈልጋል ብለናል። ፔሽንስ ይፈልጋል። ሶ ቁጭ ብላችሁ ትጠብቃላችሁ እስከሚዘጋ ድረስ ማለት ነው። ግን አሁን ይሄ አንዲሲፕሊን የሆነ ትሬድ ነው። ፕሮፊት ላይ ቢሆንም እናንተን ለማሳየት ብቻ ስለሆነ እወጣለሁ ማለት ነው። ሶ ክሎዝ ለማድረግ ፖዚሽኑን ምንድነው የማደርገው? እዚህ ጋር ኤክስ ምልክት አለች፣ እሷን በመንካት ክሎዝ አደርጋለሁ ወይም እዚህ ጋር በመምጣት መዝጋት እችላለሁ ማለት ነው። ስለዚህ እቺን አንዲት ክሎዝ ያደርጋል ማለት ነው። ክሎዝ ያደርጋል። እዚህ ጋር እንደምታዩት ኦቨር ያደረገ ነው። ፖዚሽኑን ክሎዝ አድርጎልኛል። እዚህ ጋር ሪል አካውንት ላይ 10 የነበረው 11 ዩኤስዲ ሆኗል ማለት ነው። $1 ከምናምን አትርፈናል ማለት ነው። ግን ትሬድ እንደዚህ አይደረግም። ባይዘዌ ጀስት አሁን በቃ እድለኛ ጀስት ሴል ብለን ስንገባ እድለኛ ሆነን ማለት ነው። ግን እንደዚህ አይገባም። ትሬድ ስትራቴጂ ይፈልጋል። እሺ ሶ እዚህ ጋር ክሎዝድ የሚለው ስገቡ ክሎዝ ያደረግነው ፖዚሽን ያሳያል ማለት ነው። ፔንዲንግ ደግሞ ምንድነው? ፔንዲንግ ደግሞ እንደ ስሙ ፔንዲንግ ያስቀምጥ ነው። ወይም ማርኬቱ እዚህ ጋር ይደርሳል ብዬ ባስብ ለምሳሌ አሁን ሆሪዞንታል ኤንድ ላይን ሆሪዞንታል ላይን ልክበትና ማርኬቱ እዚህ ጋር ይደርሳል ብዬ አስብኩ BTC። ሶ እዚህ ጋር ፔንዲንግ ማስቀመጥ አለብኝ ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ሬጉላር ፎርም ትላለች። ስትገቡ ዋን ክሊክ ምትላለች፣ ሪስክ ፎርም ትላለች። ስለዚህ እቺን አንዴ እንወጣና ምን እናደርጋለን? ፔንዲንግ ምትለውን ትነካላችሁ ማለት ነው። ሶ እዚህ ጋር ባይ ሊሚት አለ። ይሄንን ነክታችሁ ከገባችሁ ደግሞ ሴል ስቶፕ ይላል። አሁን ባይ የሚለውን ስነካ ጋር ታች ላይ ያስቀምጣለሁ ማለት ነው። ሶ ምን ኮንፊርም ሳደርገው ምን ይሆናል? ማርኬቱ እስቲ ጋር እስከሚደርስ ድረስ ፔንዲንግ ሆኖ ቁጭ ይላል ማለት ነው። ፔንዲንግ ሆኖ ቁጭ ይላል። ሶ ሊክ ማርኬቱ ወደዚህ ሲነካ ምን ይሆናል? ትሪገር ያደርጋል። እንደ ቅድሙ ፕሮፊት እና ሉዝ እዚህ ጋር ከላይ ማሳየት ይጀምራል ማለት ነው። ባባናረ እሺ ስለዚህ አሁን እኔም አልፈልግም ጀስት ፔንዲንግም እንዲሆን አልፈልግም፣ ፕሮፊትም አልፈልግም። አሁን ፈልገው ምንድነው ጀስት እናንተ ማሳየት ብቻ ነው። ስለዚህ ፔንዲንጉንም ክሎዝ አደርጋለሁ፣ ኦርደሩን ዲሊት አደርጋለሁ ማለት ነው። ስለዚህ እዚህ ጋር ምንም አይነት ኦርደር የለም። እዚህ ያደረግነው ኦርደር ብቻ አለ ማለት ነው። እዚህ ጋር ፕሪሚየም የሚል አለ፣ ፖስት የሚል አለ፣ ቴክ ፕሮፊት አለ፣ ኤስኤል አለ። እዚህ ጋር 0.01 ሎት አለ። 0.01 ሎት ማለት ምንድነው? የቢትኮይንን ባይ የምትሉ ከሆነ 1000 ዩኒት እየገዛችሁ ነው ማለት ነው፣ ወይም እየሸጣችሁ ነው ማለት ነው። ስለ ሎት ሳይዝ ዲቴል ነገር ከፈለጋችሁ ሌላ ቪዲዮ እንሰራላችኋለን። አሁን ፎከስ ያደረግነው አካውንት አካፋፈት ላይ ስለሆነ ጀስት አካውንት አካፋፈትን አጠቃቀሙን ብቻ አሳያችኋለሁ ማለት ነው። ሶ እዚህ ጋር ሬጉላር ፎርም የሚል ውስጥ ትገባላችሁ። ከዛ ዋን ክሊክ ፎርም የሚል አለ። ዋን ክሊክ ፎርም ምንድነው የሚያደርገው? አንዴ ክሊክ ስታደርጉ ወደ ማርኬት ውስጥ ትገባላችሁ። ወይም ባይ ካላችሁ ባይ ነው፣ ሴል ካላችሁ ሴል ነው ማለት ነው። እዚህ ጋር ዋን ክሊክ ትሬዲንግ ሞድ የሚለውን እንሹዋጌን ትሉና ፕሮሲድ ትላላችሁ። ይሄስ ፕሮሲድ ትላላችሁ፣ ግን በጣም ሪስኪ ነው። ስለዚህ ብዙ ጊዜ ባትጠቀሙት ፕሮፌሽናል እስከምትሆኑ ድረስ ቢያንስ 6 ወር ትሬድ ማድረግ አለባችሁ ዋን ክሊክን ለመጠቀም ማለት ነው። ሪል ገንዘብ ላይ ዋን ክሊክ ብዙ ጊዜ አይጠቀሙም ሰው። ለምሳሌ የማርኬት ታዩ የቀነሰ ነው። ስለዚህ ሴል የሚለው አንዴ ብነካ ቀጥታ ወደ ማርኬቱ ያስገባኛል ማለት ነው። ገባው በቃ ማርኬቱ ጀልታ ገባው ማለት ነው። ሶ ዋን ክሊክ ፎርም ልክ እንደዚህ በዚህ መልኩ ነው የሚሰራው። አሁን አጋጣሚ ፕሮፊት ላይ ነኝ፣ ስለዚህ እወጣለሁ ማለት ነው። አልፈልግም፣ ለማሳየት ብቻ ነው። አሁን ቅድም እዚህ ጋር ሴል ገብተናል ማለት ነው። ሴል ገብተናል። አንደኛው 0.07 ፕሮፊት ነው፣ አንደኛው ደግሞ 1.18 ፕሮፊት ነው። ሶ ዋን ክሊክ ፎርም ልክ እንደዚህ ነው የሚያደርገው። አንዴ ክሊክ ስታደርጉ ወደ ማርኬቱ ያስገባችኋል። ሉዝ ስታደርጉም ፕሮፊት ስታገኙም ልክ እንደዛ ነው የሚሆነው ማለት ነው። ሶ ሌላው ደግሞ እዚህ ጋር ከላይ ብዙ ፔሮች አሉ። እዚህም ፔሮች አስገባላችሁ። እዚህ ጋር ደግሞ ፕላስ ብላችሁ አዲስ ፔርም ማስገባት ትችላላችሁ። ለምሳሌ GBP USD የለም። ስለዚህ GBP USDን ስነኩ
BPUSD ቻርት ይወስዳቸዋል ማለት ነው። እዚህ ጋር እንደምታዩት ሁሉም ቻርት የተለያየ ነው። ምክንያቱም የሁሉም ማርኬት የተለያየ ነው። የቢትኮይን የተለያየ ነው። የወርቅ ወይም የXAUSD ማርኬት የተለያየ ነው። የUSD ማርኬት የተለያየ ነው። የተለያየ ቻርት ነው የምታዩት ማለት ነው። ፕሮቲፕ ብዙ ጊዜ ቀይ ነገር ፔሮች ላይ ካያችሁ ማርኬቱ ሊከፈት ነው ወይም ሃይ ማርጂን ታይም ማርጂን ሉክ አለ ማለት ነው። ማርጂን ሉክ አለ ማለት በትንሽ አማውንት ትሬድ ማድረግ አትችሉም ማለት ነው። ማርጂኑን ሉክ አድርጎታል። ይህንን ደግሞ ሞር ትሬድ ያደረጋችሁ ስትመጡ ይገባችኋል ማለት ነው። አሁን እዚህ ጋር ካያችሁ BPUSD የጨመረ ነው ያለው ስናየው ማለት ነው። 5 ሚኒት ላይ ስናየው የጨመረ ነው ያለው። እዚህ ጋር ባይ ብላችሁ መግባት ትችላላችሁ። ከዛ ፕሮፊትም ማግኘት ትችላላችሁ ማለት ነው። ግን አሁን እኛ እንገባለን ወደ ኤክስነስ ፐርሰናል ኤሪያ። ወደ ኤክስነስ ፐርሰናል ኤሪያ ለመግባት ምንድነው የምናደርገው? እዚህ ጋር ያለችውን ኦፕሽን ባር ትነካላችሁ። ከዛ ፐርሰናል ኤሪያ ይመጣል። አሁን ምንድነው የምናደርገው? ቅድም እንዳልኳችሁ ምን አድርገናል ብያለሁ? ፕሮፊት አግኝተናል። $1.25 ፕሮፊት አግኝተናል። ከዛ በዚህ ቪዲዮ መጀመሪያ እንዳልኳችሁ ዲፖዚት እና እንዴት ዊዝድሮ ማድረግ እንደምትችሉ ነው ማሳያችሁ ብያለሁ። ስለዚህ አሁን ዊዝድሮ እናደርጋለን $10 አለችንን ማለት ነው። ዊዝድሮ የሚለውን አንዴ ተነካላችሁ ዊዝድሮ ለማድረግ ማለት ነው። ከዛ በኋላ ባይናንስ ያለ ዊዝድሮ ለማድረግ ስትፈልጉ ምንድነው የምታደርጉት? በተመሳሳይ መንገድ ነው የምትሰሩት። እቺን ዊዝድሮ የምትለውን ተነካላችሁ። ከዛ ባይናንስ ፔይ የሚለውን ተነካላችሁ። እዚህ ጋር ካያችሁ ከ10 እስከ 11.25 ነው የሚለው። ያ ማለት አካውንታችን ያለው አማውንት ይሄ ስለሆነ ነው። $100 ቢኖረን ከ10 እስከ $100 ይሆናል። ግን ሊሚቱ እስከ $20,000 ነው በዚህ አካውንት ማለት ነው። ስለዚህ $10 ጽፋለሁ። ከዛ በኋላ ኮንቲኒው ይላል ማለት ነው። ኮንቲኒው የሚለውን ነካለሁ። ከዛ እዚህ ጋር ባይናንስ አይዲያችሁን ታስገባላችሁ ማለት ነው። የባይናንስ አይዲያችሁን ታስገባላችሁ። ከዛ በኋላ የባይናንስ አይዲያችሁን ካስገባችሁ በኋላ ኮንቲኒው ትላላችሁ። ከዛ ኮንፊርም ታደርጋላችሁ ማለት ነው። ላይክ እናንተ ላይ ኮንፊርም እንድታደርጉ ይመጣላችኋል። ከዛ ወደ ባይናንስ አካውንታችሁ ከ5 ደቂቃ ኦር አንዳንዴ 30 ደቂቃም ሊወስድ ይችላል። ካልሆነ ግን ወደ ኋላ ይመልሰዋል፣ ወደ እናንተ አካውንት ይመልሳል። ብሩ የትም አይሄድም። ሴፈስት ወይ ነው ባይናንስ እና ኤክስነስ ያላቸው ግንኙነት ማለት ነው። ስለዚህ በዚህ መልኩ ዊዝድሮም ዲፖዚትም ማድረግ ትችላላችሁ ማለት ነው።
ትሬድ የምታደርጉበትን ፓስወርድ ማለት ነው። ያ ማለት በኋላ ኮኔክት እናደርግ አሳያችኋለሁ ከMT5 ጋር ማለት ነው። ምክንያቱም ማስገባት ያለባችሁ ፓስወርድ አለ። ከዛ በኋላ ክሬት አካውንት ላላችሁ ማለት ነው። እዚህ ጋር ከላይ እንደምታዩት $50 አካውንት አለኝ። አሁን ትሬድ ታደርጋላችሁ ልክ እንደ ሪሎ ማለት ነው። ትሬድ የሚለውን ስነካ አሁን ቀጣይ ላይ ማሳያችሁ ቅድም MT5 ስላችሁ ሰምታችኋል ብዬ አስባለሁ። አሁን ደግሞ MT5ን ከኤክስነስ ጋር እንዴት ኮኔክት ማድረግ እንዳለባችሁ አሳያችኋለሁ ማለት ነው። ኮምፒውተራችሁ ላይ MT5 ካለ በጣም አሪፍ፣ ከሌለ ግን በስልካችሁ እንዴት ኮኔክት ማድረግ እንደምትችሉ አሳያችኋለሁ። መጀመሪያ አሁን ኮምፒውተር ጋር እንዴት ኮኔክት ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ወደ ብራውዘራችሁ ተገባላችሁ። ከዛ MT5 ብላችሁ ትጽፋላችሁ ማለት ነው። MT5ን ዳውንሎድ የምታደርጉበትን ሊንክ ከታች ስለማስቀምጥላችሁ እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። የማክ ተጠቃሚ ከሆናችሁ የዊንዶውስ ተጠቃሚ ከሆናችሁ ያንን ሊንክ መጠቀም ትችላላችሁ። ሁለት አይነት አድርጌ ያስቀምጥላችኋለሁ ማለት ነው። ከዛ በኋላ ዳውንሎድ ታደርጋላችሁ። ዳውንሎድ ካደረጋችሁ በኋላ ኖርማል አፕሊኬሽን ኢንስቶል እንደምታደርጉት ኢንስቶል ታደርጋላችሁ። ኔክስት ያላችሁ ማለት ነው። ኢንስቶል ካደረጋችሁ በኋላ እዚህ ጋር ኮኔክት ዩር ብሮከር ብሎ ተቀምጥላችኋል ማለት ነው። እዚህ ጋር ከላይ ኤክስነስ ብላችሁ ሰርች ታደርጋላችሁ ማለት ነው። ከላይ ፋይንድ ዩር ብሮከር የሚል ነገር አለ እዛ ካላችሁ ከላይ ማለት ነው። ትጽፋላችሁ ማለት ነው። ድጋሚ ከጠፋባችሁም ሾርትካት ዴስክቶፕ ላይ ይቀመጥላችኋል ውጪ ማለት ነው። ገብታችሁ ማግኘት ትችላላችሁ። ካልሆነ MT5 ብላችሁ ዊንዶው ላይም ሰርች ማድረግ ትችላላችሁ። እዚህ ጋር እንደምታዩት ፋይንድ ዩር ብሮከር ይላል። ከዛ ከላይ ኤክስነስ ብላችሁ ሰርች ታደርጋላችሁ ማለት ነው። ኤክስነስ ብላችሁ የእናንተ ብሮከር ኤክስነስ ከሆነ ኤክስነስ ብላችሁ ማለት ነው። ምክንያቱም አሁን ያሳያችሁ ኤክስነስ አካውንት ስለሆነ ኤክስነስን ነው ኮኔክት ማድረግ የምትችሉት። ሌሎችንም ብሮከሮች ከMT5 ጋር ማገናኘት ትችላላችሁ በዚህ አጋጣሚ ማለት ነው። እዚህ ጋር እንደምታዩት ኤክስነስ በየሀገሩ የተለያየ ነው። የዩኬ አለ፣ ኢቭን ኬንያም አለ መሰለኝ፣ የስሪላንካ አለ። ግን አሁን እኛ ኮኔክት የምናደርገው ኤክስነስ LTD በሚለው ነው ማለት ነው። እኛ ጋር ምንም አይነት ሬጉሌሽን የለም ኤክስነስ ላይ። ስለዚህ ኖርማሊ ኤክስነስን ብሮከር ነው ኮኔክት የምናደርገው ማለት ነው። የከፈትንበትን ከታች እንደምታዩት ኤክስነስ LTD የሚል አለ። እሱን ትመርጣላችሁ። ከዛ ኔክስት ትላላችሁ። ከዛ አሁን ቅድም ያስገባችሁት ፓስወርድ እና ሎጊን ኮድ ይፈልጋል ማለት ነው። ከላይ ሪል አካውንት የሚል አለ፣ ዲሞ አካውንት የሚል አለ። ከዛ ደግሞ ኮኔክት ኤግዚስቲንግ አካውንት የሚል አለ። ኮኔክት ኤግዚስቲንግ አካውንት የሚለውን ነው እኛ የምንመርጠው ማለት ነው። ስለዚህ አሁን ከላይ ወደ ኤክስነስ ትመለሳላችሁ ማለት ነው። ወደ ኤክስነስ ትመለሳላችሁ። ከዛ በኋላ ምንድን ነው የምታደርጉት? ሶስቷን ነጥብ ትነካላችሁ ማለት ነው። አሁን ሪል አካውንትም ኦር ዲሞ አካውንትም ኮኔክት ማድረግ ትችላላችሁ ማለት ነው። ከዛ ሶስቷን ነጥብ ትነካላችሁ። ሴቲንግ ውስጥ ትገባላችሁ። ከዛ ከታች ሎጊን የሚል አለ ካያችሁ እሷን ኮፒ ታደርጋላችሁ ማለት ነው። ኮፒ ካደረጋችሁ በኋላ ወደ MT5 ተመልሳችሁ ሎጊን ላይ ፔስት ታደርጋላችሁ። ከዛ በኋላ የትሬዲንግ ፓስወርዳችሁን ታስገባላችሁ። ቅድም የትሬድ አካውንት ስትከፍቱ የከፈታችሁትን ፓስወርድ ማለት ነው። ዛስ ወይ ቅድም ፓስወርድ ያስገባ ነው። ፓስወርዳችሁን ከጻፋችሁ በኋላ ከታች ሰርቨር የሚል አለ። ሰርቨሩን ደግሞ ትመርጣላችሁ። እዚህ ጋር ሰርቨሩን ካያችሁ MT5 ሪል 27 የሚል አለ። ስለዚህ እንመለስና እዚህ ጋር ሰርቨሮች አሉ፣ ብዙ ሰርቨሮች። እዚህ ጋር እናንተን ሰርቨር ትፈልጋላችሁ። የኔ ላይ 27 ነው የሚለው፣ የእናንተ ላይ ግን ሌላ ሊሆን ይችላል። ስለዚህ እናንተን ሰርቨር መፈለግ አለባችሁ ማለት ነው። MT5 ሪል 9 ሊሆን ይችላል፣ 10 ሊሆን ይችላል፣ 12 ሊሆን ይችላል። ብቻ ፈልጉና ያንን ኤግዛክት ሰርቨር ማግኘት አለባችሁ ማለት ነው። እዚህ ጋር ኮኔክት የሚለውን ስነካ አሁን እንጠብቃለን ማለት ነው። አሁን እዚህ ጋር ኢረር ኮድ አምጥቶብኛል እኔ ማለት ነው። ምክንያቱም ወይ ፓስወርድ ተሳስቻለሁ ወይም ሰርቨር ተሳስቻለሁ ማለት ነው።
ስለዚህ እንደገና ማስገባት አለብን። ይሄንን ድጋሚ የምሰራው አንዳንዴ እናንተ ጋርም ሊያጋጥም ይችላል ብዬ ስላሰብኩ ነው። ስለዚህ እንደገና ኮኔክት እናደርጋለን የአሁኑን ፕሮሰስ ማለት ነው። ብዙ ጊዜ ሀፕን ያደርጋል፣ በስልክም በኮምፒውተርም ሀፕን ያደርጋል ኤምቲ5ን ኮኔክት ታደርጉ ማለት ነው። ሶ ከላይ ሴቲንግ ላይ ትገባላችሁ። እንደገና ኦፕን አካውንት ሚለው ገብታችሁ በተመሳሳይ ሜተድ ኮኔክት እናደርጋለን ማለት ነው። ሶ አሁን ምን እናደርጋለን? እንደቀደሙ ኤግዚስቲንግ አካውንት የሚለውን እንመርጣለን። ወደ ብሮከራችን እንመለሳለን። ሎጊኑ ራሱ ነው የሚሆነው። ከዛ ሰርቨሩንም ራሱ ነው የምንመርጠው፣ ግን ፓስወርዳችንን በትክክል እናስገባለን ማለት ነው። አሁን ፓስወርዳችንን በትክክል ካስገባን ምንም ችግር የለበትም፣ ይከፍታል ማለት ነው። ሶ ፓስወርዳችሁን በጥንቃቄ ልክ እንደዚህ ማስገባት አለባችሁ። የሆነ ቦታ ደግሞ ሴቭ ብታደርጉት በጣም አሪፍ ነው ኮፒ ፔስት ለማድረግ። ሶ ፓስወርድን አስገባው። ሶ እንደገና ቼክ እናደርጋለን ሰርቨራችንን። ከዛ በኋላ ተመልሰን እንመርጣለን ማለት ነው ሰርቨራችንን። ሶ አገኘነው። ከዛ ኔክስት እንላለን፣ ክሬት እንላለን ማለት ነው። ኔክስት እናደርገው ምንድነው? ክሬት ማድረግ ነው። ሶ እቺን ሳውንድ ከሰማችሁ ኢንከሚንግ ሜል የሚል ይመጣል፣ እንደዚህ አይነት ቮይስ ይመጣል ማለት ነው። ሶ በትክክል ወደ ኤምቲ5 ገብተናል ማለት ነው። ሶ ይሄ ደግሞ ይሄ ፋኒ ሳውንድ ደግሞ ኮኔክሽን ዲስኮኔክት ሲሆን አንዳንድ ማይሆን ነገሮች ሲሰሩ እንደ አይነት ድምጾችን ትሰማላችሁ ማለት ነው። ጀስት ኪዩሪየስ ከሆናችሁ ልንገራችሁ ብዬ ነው። ሶ እዚህ ጋር ዩኤስዲ የሚል አለ። እነዚህ በቃ ዝም ብሎ ነገር ናቸው፣ ላይክ ትሬድ የምታደርጉባቸው መስኮቶች ናቸው። ግን እኛ አሁን በእነዚህ አይደለም ትሬድ የምናደርገው። ቅድም ያሳየኋችሁ ምንድነው በቢቲሲ እና በኤክስኤዩኤስዲ። ኤክስኤዩኤስዲ ምንድነው ያልነው? ጎልድ ነው ብለናል። ሶ እዚህ ጋር በግራ በኩል የምታዩት ሙሉ ፔር ነው። እነዚህን ሙሉ ዲሊት እናደርጋለን ማለት ነው። ሶ ወደ ኤክሰንስ ስንመለስ እነዚህ ፔሮች ከላይ ያሉ ፔሮች እነዚህ ከላይ ያሉት ፔር ይባላሉ። ላይክ በቃ ትሬድ የምታደርጉበት ፔር ነው ማለት ነው። ስለዚህ ይሄንን ትሬድ የምናደርግበት ስላልሆነ ዲሊት እናደርጋለን ማለት ነው። ዲሊት ለማድረግ ሴሌክት ታደርጋላችሁ ኪቦርዳችሁ ላይ ዲሊት የሚለውን ትመርጣላችሁ ማለት ነው። ሶ በዚህ መልኩ ዲሊት እናደርጋለን ማለት ነው። እንደገና የጎልደን ቻርት ለመክፈት አድ እንላለን። ከዛ XAUSD ብዬ ከፍታለሁ። እዚህ ጋር መቁጠር ጀምሯል። ስለዚህ መጥቶልናል ማለት ነው። ከዛ ደብል ክሊክ ስናደርግ ልክ እንደዚህ ማየት ትችላላችሁ። ከዛ ራይት ክሊክ ታደርጉና ሲ ቻርት የሚለውን ትነካላችሁ። ከዛ አሁን ወደ ጎልድ ቻርት አስገባን ማለት ነው። ሶ ይሄንን ዙም አውት ማድረግ ትችላላችሁ እዚህ ጋር ስለሆነ የምታዩት ቻርቱን ማለት ነው። ከዛ ኦፕሽንን ነክታችሁ ባክግራውንዱን ምናምን መቀየር ትችላላችሁ። ኤምቲ5 ሞስት ኦፍ ዘ ታይም የምንጠቀመው ስልክ ላይ ነው። ስለዚህ ስልክ ላይ ደግሞ እንዴት ኮኔክት ማድረግ እንደምትችሉ ስለማሳያችሁ ምንም ችግር የለውም። ሶ በዚህ መልኩ ባክግራውንዱን መቀየር ትችላላችሁ ማለት ነው። ኮምፒውተር ላይ ብዙም ደስ አይልም። እኔ ኮምፒውተር ላይ ብዙም አልጠቀመውም ኤምቲ5። ሶ ወደ ስልክ ስንገባ ደግሞ ወደ ፕላይ ስቶር ትገባላችሁ። ከዛ በኋላ ኤምቲ5 ብላችሁ ሰርች ታደርጋላችሁ ማለት ነው። ሶ የኔ ላይ ኦሬዲ አለ፣ ግን አዳዲስ አፕዴቶች ስለሚለቀቁ አፕዴት አደርጋለሁ እኔ። ልክ አፕዴት አድርጎ ሲጨርስ ኦፕን እንላለን ማለት ነው። ሶ እዚህ ጋር ተርም ኤንድ ኮንዲሽን አለ። አክሴፕት ትላላችሁ ተርም ኤንድ ኮንዲሽኑን። ከዛ ልክ አክሴፕት እንዳላችሁ ምን ያመጣል? ብሮከራችሁን ኮኔክት አድርጉ ዲሞ አካውንት ከፈቱ ይላል ማለት ነው። ሶ ይሄንን ኤክስ የሚለውን ትነካላችሁ። ከዛ ከላይ ኤክስነስ ብላችሁ ትጽፋላችሁ ማለት ነው። እነዚህ ዩኪቲኤጅ ምናምን የሚባሉት ራሳቸውን የቻሉ ብሮከሮች ናቸው። ስለዚህ እኛ ኤክስነስን ሰርች እናደርጋለን ማለት ነው። ልክ ሰርች ስናደርግ እንዴት ልክ እንደ ኮምፒውተሩ ስልክ ላይ ተመሳሳይ ኤክስነስ ኤልቲዲ ኤክስነስ ቴክኖሎጂ ኤልቲዲ የሚለውን ነው የምንመርጠው ማለት ነው። ሶ ልክ እንደቀደሙ ከሪል አካውንታችሁ ጋር እንዳገናኛችሁት በኮምፒውተር እንዳገናኛችሁት ከስልክ ጋርም ኤምቲ5ን ታገናኛላችሁ ማለት ነው። ስለዚህ ወደ ኤክስነስ አካውንታችሁ ተገባላችሁ። ከዛ
ምን ታደርጋላችሁ? ቅድም እንዳደረግነው በተመሳሳይ ወይ ገብታችሁ ፓስወርዳችሁንና ሎጊናችሁን ኮፒ ፔስት ታደርጋላችሁ። በቃል የምታውቁ ከሆነ ልክ እንደኔ መጻፍ ትችላላችሁ። ካልሆነ ግን ምን ታደርጋላችሁ? ስልክ ላይም ኤክስነስ አለ ኮኔክት ካደረጋችሁ በኋላ ልክ በተመሳሳይ መንገድ እንትኑን ያችን ሶስቷን ነጥብ ከነካችሁ ይመጣላችኋል። ከዛ በተመሳሳይ ወይ ሰርቨራችሁን ፈልጋችሁ ኮኔክት ታደርጋላችሁ ማለት ነው። ከዛ የትሬድ ፓስወርዳችሁን ያኔ አካውንት ውስጥ ከፍቶ ያስገባችሁትን ፓስወርድ ታስገባላችሁ ማለት ነው። ኦልሬዲ ተመሳሳይ ነው ከኮምፒውተሩ ጋር። እዚህ ጋር የሚለየው ምንድነው? በስልክ መሆኑ ብቻ ነው። ከዛ ፓስወርዱን ካስገባችሁ በኋላ ሰርቨራችሁን ከመረጣችሁ በኋላ ሎጊን ትላላችሁ ማለት ነው። ሎጊን ካላችሁ በኋላ ስንት አማውንት እንዳላችሁ ያሳያል። ከዛ በኋላ ትሬድ ማድረግ ትጀምራላችሁ ማለት ነው። ከታች ቻርት የሚሉት ከገባችሁ በኋላ ቻርቱን ያሳያችኋል። ከዛ ደግሞ ወደ ኮቶች ስትገቡ ፔሮች ናቸው እነዚህ የምንጠቀማቸው ፔሮች ናቸው most of the time። ስለዚህ እነዚህን ዲሊት እናደርጋለን ማለት ነው። ዲሊት ለማድረግ ከላይ ኤዲት ምልክቱን ተነካላችሁ። ከዛ ሙሉን ሴሌክት አድርጋችሁ ዲሊት ታደርጋላችሁ ማለት ነው። አንዳንዴ ሙሉ እቺውን የቀራችሁ ምንድናት? ዲሊት ሳትደረግ የቀራችሁ እዛ ጋር የተከፈተችው ቻርት ናት ማለት ነው። ስለዚህ እሷን ዲሊት ለማድረግ አዲስ ፔር መክፈት አለብን። ስለዚህ የXAUSD ቻርት እንከፍታለን ማለት ነው። የጎልድን USD ቻርት ከከፈትን በኋላ እንደገና ተመልሰን እሷን ዲሊት እናደርጋለን። ዲሊት ባትደረግም ይህን ያህል አፌክት አታደርግም። ግን ሌላ ፔር ምናምን ስታስገቡ ክራውድ ያደርግባችኋል ትሬድ ታደርጉበትን ቦታ ማለት ነው። ስለዚህ ዲሊት ብታደርጉና ትሬድ የምታደርጉበትን ፔር ብታስገቡ የተሻለ ነው የሚሆነው ማለት ነው። እዚህ ጋር ነው BTC ጎልድ ወይም USD ወይም JBP USD ወይም የጃፓኒስ የንና USD JJ የምንላቸው ማለት ነው። እነሱን ነው ትሬድ ማድረጉ። ስለዚህ እነሱን ነው ማስገባው። ለጊዜው ጎልድን ብቻ ነው ያስገባሁት ማለት ነው። ወደ ቻርቱ ተመልሰናል። አሁን እዚህ ጋር ትሬድ ማድረግ እንጀምራለን ማለት ነው። ከዛ M5 የሚል አለ። M5 ማለት 5 ሚኒት ቻርት ማለት ነው። የ5 ሚኒት ቻርት ማለት ነው። ያኔ ኮምፒውተር ላይ ቀደም ያሳያችሁ ማለት ነው። M5 M10 MH የሚባለው ሃወርሊ ቻርት ነው። ስለዚህ M ከፊት መኖሩ ምንም ግራ እንዳያጋባችሁ። ትሬድ ልታደርጉ ስትሉ ባይ የምትሉን ወይ ሴል የምትሉን ስትነኩ ተርም ኤንድ ኮንዲሽን ይመጣል። እሱን አክሴፕት ትላላችሁ ማለት ነው። አሁን ባይ ትላላችሁ ሎት ካስገባችሁ በኋላ ማለት ነው። ሎት አስገብቻለሁ። በጄሪል ገንዘብ ነው ይሄ ባይ ብያለሁ ማለት ነው። እዚህ ጋር ባይ ብለናል። ይሄንን ለማሳየት ብቻ ስለሆነ ስቶፕ ሎስ እና ቴክ ፕሮፊት ደግሞ እንዴት ማስቀመጥ እንደምትችሉ አሳያችኋለሁ። አንዴ ተነካላችሁ። ከዛ ቲፒ እና ኤፍሲኤል የሚላለ ኤፍሲኤል ስቶፕ ሎስ ነው፣ ቲፒ ደግሞ ቴክ ፕሮፊት ነው ማለት ነው። በዚህ መልኩ ቲፒያችሁንና ኤፍሲኤላችሁን ታስገባላችሁ ማለት ነው። ሪስክ ማድረግ የምትፈልጉት ቦታ ላይ ታደርጋላችሁ። ከዛ ቲፒያችሁንም ደግሞ ቴክ ፕሮፊታችሁን ደግሞ ከፍ አድርጋችሁ የምትፈልጉበት ቦታ ላይ ታደርጋላችሁ ማለት ነው። በዚህ መልኩ ቴክ ፕሮፊት እና ኤፍሲኤል ታስቀምጣላችሁ ማለት ነው። ሞዲፋይ ታደርጋላችሁ። ከዛ በኋላ አሁን ማርኬቱ ወደ ታች ከወረደ ኤፍሲኤል ይነካል፣ ከማርኬቱ ያስወጣችኋል። ወደ ላይ ሄዶ ደግሞ ቲፒ ከነካ ፕሮፊት ሆናችሁ ወደ ከማርኬቱ ትወጣላችሁ፣ ፕሮፊት ይሆናችሁ ማለት ነው። ስለዚህ አሁን ዝም ብለን ገፍተናል አንነጥብ ምናምን ያለው። ስለዚህ እንደዚህ አይገባም። ግን ማርኬቱን በትክክል አናላይዝ አድርጋችሁ መግባት ያለባችሁት። እኔ አሁን በሪል ገንዘብ ጀስት ማየት ስላለባችሁ ብቻ ነው ማሳያችሁ ማለት ነው። ልክ እንደዚህ እንዳታችሁ አናላይቲክስ በትክክል አይታችሁ ማርኬቱ እንዴት የሚለው ነገር ታውቃላችሁ ማለት ነው። በዚህ መልኩ MT5ን ከስልክ ጋር ኮኔክት ማድረግ ይችላልላችሁ የኤክስነስ ብሮከር ጋር ማለት ነው። ስለዚህ MT5 በጣም ኢምፖርታንት ነው። ያለሱ ኦልሞስት ትሬድ ማድረግ አይቻልም። ታረጋላችሁ ግን በዚህ ሲሆን ደስ ይላል። ስለዚህ በአይፎንም ተመሳሳይ ነው፣ ትንሽ ነገሮች ከተቀያየሩ ነው። ስለዚህ በዚህ መልኩ ማገናኘት ይችላልላችሁ ማለት ነው። እስካሁን ይሄን ቪዲዮ ካያችሁ
ዋጋ ከፍለንበት ቁጭ ብለን ስለሰራነው ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። የባለፈውን ቪዲዮ ካላያችሁ ደግሞ ግር እንዳይላችሁ ገብታችሁ ማየት አለባችሁ። ይህን ቪዲዮ ለሌሎች እንዲደርስ ሼር አድርጉ፣ ላይክ ማድረግ እንዳትረሱ። በዚህ ቪዲዮ ላይ ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ አስቀምጡ። ቀጣይ ደግሞ እንዲሰራላችሁ የምትፈልጉት ያስቸገራችሁ ነገር ካለ ኮሜንት ላይ አስቀምጡ። ያንን ደግሞ ኮሜንት ያያችሁ ሰዎች ጥያቄ ከሆነባችሁ ላይክ ማድረግ እንዳትረሱ። በጣም ብዙ ጠቃሚ ነገሮችን ስለምንለቅ ደግሞ የቴሌግራም ኮሚኒቲያችንን ጆይን ማድረግ ትችላላችሁ። ቴሌግራም ላይ ኤንጂ ክሬቲቭ ብላችሁ ገብታችሁ ይህ የምታዩትን ቻናል ጆይን ማድረግ ትችላላችሁ። በጣም ብዙ ፒዲኤፎች ተለቀዋል። ትሬዲንግ ኢን ዘ ዞን የሚል ፒዲኤፍ ተለቋል። የፕራይስ አክሽን ስትራቴጂ ፒዲኤፍ ተለቋል። ሌሎችም የሚገራረሙ ፒዲኤፎች ስላሉ እዛ ላይ ለቅላችኋለሁ። ቴንክ ዩ እስካሁን ስለተከታተላችሁ አመሰግናለሁ።